ስደት ዓለም ላይ ሆናችሁ ስም ልጠቅስላችሁ ይችላል ብዬ ማለት ግን ይቅርብኝ። ልጀምር ነበር ተውኩት። አፌ ላይ ያዝኩት። ምን ያደርጋሉ? ልክ ራስሽ እንዲያረግሻል፣ ይጨንቅሻል፣ ምግብ እንደዚህ ይልሻል፣ እንቅልፍ ስተኝ ያስቃዥሻል፣ ወዘተ ጭንቅላትሽ ይሞቃል። እንደዚህ ይላል። ቲክቶክ ላይ ያየናቸው። እስቲ እዚህ ጋር የማነሳላችሁ ጉዳይ አለ። ሴት ልጅ ሴትነቷን አላህ ከቤት እንዳትወጣ ያዛት ለምንድን ነው? ወቀርነ ፊ ቡዩቲኩን የተባለችው ለምንድን ነው? ስለማትችል አትችልም። በቃ አላህ አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር ነው። ኸላስ እንታል ነው። ከአላህ በላይ ወመን አስደቁ ሚነላሂ ሐዲሳ። እሱን የፈጠረው ያውቃቸዋል እንዳይወጡ ከቤታቸው አለ። የወጣሽ ጊዜ አላህ እንደማትችል ስለሚያውቅ ነው እሱን የፈጠረሽና ከሀገር ርቃ ሄዳ ከቤተሰብ ሁላ ርቃ የማታውቀው ሀገር የማታውቀው ሰው መካከል ትኖራለች። ወንድ ነበር እንደዛ መሆን ያለበት፣ ሴቷ እንደዛ ትኖራለች። አንድ በሉ ያዙልኝ እንግዲህ ምን አለ ጓደኛዋ አግብታለች፣ እሷ ማግባት ፈልጋለች። ከዛ የምታምነው ግራ ገብቷታል። እዛ ጋር አግብታ ተዘረፈች፣ እዛ ጋር አግብታ አልፈታም ብሎ ይሄን ያግል ካልከፈልሽኝ አለ። እዛ ጋር አግብታ ዱርዬውን አገኘችው፣ በዲን ቀረባትና ዱርዬውን አገኘችው። እዛ ጋር ብዙ ነገር አየች። ፈርታ ዳርማ ተቀመጣለች። አግብታ መብለት ትፈልጋለች። ሰው ናት፣ ትበላለች፣ ትጠጣለች፣ ቤተሰብ ትናፍቃለች። 10 ምናምን ስደት አለም ላይ ያለች ምንድነው የሚፈጠረው ጭንቅላት ውስጥ? ያላገባችዋ አሁን ያገባችዋ ደግሞ ትሰራለች፣ ገንዘብ ይሞጨልፋል። በወር 3 ቀን ነው የሚያገኛት። ስደት አለም ላይ ነው፣ ቤት አትቀመጥም። አግብታ ለስም ግን ብዙ ነገር አለ። ኧረ ያሳብ አላህ ሰልም ነው። ለስም አግብታለች። ላም አለኝ በሰማይ ላይ ነው ስሟ እንጂ ወተቷ ባሊ ባይሞላ የሚባል ነገር። ይሄም ቤተሰብ ይናፈቃል፣ ባል ይናፈቃል። ብቻ ማውራት ይጀመራል። መዳሟ እና አንሺ ሂጂ ምጪ፣ ጭንቅላቷ ይጦዛል። ከዛም በኋላ ምግብ በደንብ አትበላም። ካውያ ላይ ቆማ ትቆያለች። ምንድነው የሚፈጠረው? እንቅልፍ እምቢ ይላል። ቤተሰብ ትናፍቃለች፣ እናቷን ትናፍቃለች፣ ወይ ልጇን ልካለች፣ ልጆቿን ትናፍቃለች። ምን ይመጣል? የዛን ጊዜ እንቅልፍ ይነሳታል። ሰውነቷ ልስልስ ብሎ ምለስ የተመቻት ይመስላታል። ከዛ ምን ይመጣል? እንቅልፍ እምቢ ይላል። ጭንቅላት ራስ ምታት ይመጣል። ከዛ ያ አጭበርባሪ ይመጣና ከዛ ምን ይላታል? ራስሽን ያምሻል አይደል? አዎ ራስሽን ውጋት ይዝሻል። ይሄው ዑለማዎች ራስ ውጋት እንትን ነው ብለው አይልሻል። ጉዳዩ ሌላ ነው፣ ወዲህ ነው። ኡስታዛችን እንዳውም ዶሮ ነው ሉኩቲ ለተጀተ ይላል። አላህ ይወፍቀውና ሉኩቲ ኛቲ አሲረቲ ዱዲ ጀደ አቺን ቦዶ ማለት ጀረ። ከዛ በኋላ ምንድን ነው ያለው አለ ሌላ ነገር አለ። አላህ የፈጠረው ፍጥረት ሁኔታው ስላለ የዛን ጊዜ ሐሳብን ብትን ይላል። ቁርአን ልቅራስ ቁርአኑ አይታያትም። ሰውየው ነው ፊት ለፊት የሚመጣው። ወይ ያ የምትጀነጅነው ነው፣ ወይ ለአገባው የምትለው ነው፣ ወይ ልጇ ነው፣ ወይ ቤተሰቧ ነው፣ ወይ ብዙ ነገር ፊት ለፊት ይመጣል። ቁርአን ልቅራስ ስትል ይዘጋባታል፣ ሸይጣን ይመጣል። ከዛ አሁን ልቅራስ ይጨንቀኛል ትላለች። እሷ ሌላ ጉዳይ ነው ያስጨነቃል አይደለም። በዚህ መንገድ ምን ያደርጋሉ? ጅን ነው ስተኝ ትቃዣለሽ ይላታል። እንዴት አትቃዥም ታዲያ? ልጅቷ የምታስበው ሀሳብ አድርጌ እንደዛ ራሷን አሳመነች። ራሷን ታሳምናለች በዛ ጉዳይ ላይ። ስለዚህ ወንድም እህቶች ወላሂ ተዘርዝሮ አያልቅም በዚህ ጉዳይ ላይ ብናወራ። ስለዚህ ከሁሉም በበለጠ መጀመሪያ ራሳችሁን ምዳው አድርጉ። ራሳችሁን እንትን በሉ። ቁርአንን እየቀራችሁ በራሳችሁ በተለይ ሙዐውዘተይን የማታውቁ የለም። ቁል ወላሂ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። ያኒ መልካም የሰው ልጅ የተጠበቀበት እነዚህ ናቸው። ጧትና ማታ 3 ጊዜ እየቀራችሁ ራሳችሁን በዚህ ጠብቁ። ገንዘባችሁንም አጣችሁ ክብራችሁን ወላሂ ወተላህ ዝርዝሬ ብነግራችሁ በእንደዚህ አይነት መንገድ ያረገዙ እህቶችን፣ በእንደዚህ አይነት መንገድ የተደፈሩ እህቶችን፣ በእንደዚህ አይነት መንገድ ባል እያላት ባላ ገጠር እያለ ያ አባ አብዱላህ ማድረው ግራ ገባኝ፣ እኔ ባሌ ገጠር ነው ያለው እንደዚህ ሩቅ ያብሎ እንደዚህ ደረሰብኝ የሚሉ አርደል ሐረም ላይ መካ ውስጥ የሚከሰቱ እንደዚህ አይነት ጉዳዮችን አገር ይቁጠረው ብንናገር። ቁርአን ተቀርቶብኝ ስነሳ ሰውነቴ እንደዚህ ያገኘሁኝ ምን ማድረግ ያለብኝ ዋን ባረግ ምንድነው መላይ ብለው እየደወሉ የሚጠይቁ አገር ይቁጠረው። ምንድነው እሱም ያ ጀማዓት አልኸይር ሩቅያ ጅን ራሱ ቢሆን የሚፈልገው ብልግና፣ ሸይጣን የሚፈልገው ማባለግ ነው። ሸይጣን አይደል? ሸይጣን ተላላኪ አይደለም እንዴ? ምንድነው የሚያደርገው? ማባለግን ነው። ኸልዋን ይፈልጋል። ውጡ ይላል፣ ማብራት ያስጠፋል፣ የተለያዩ ጉዳዮች ይከሰታሉ።
የሚፈልገው እሱ ላ የኽሉ ረጅሉ ቢምራአትን ኢለ ሸይጣን ሳሊሱሁማ የሚፈልገው ኸልዋ እንዲፈጠር ይፈልጋል። ኸልዋ እንዲፈጠር ይፈልጋል። እዛ ቦታ ላይ ይታዘዙታል፣ ብዙ ጉዳዮች ይፈጠራሉ። ስለዚህ ወንድም እህቶቼ ክብራችሁንም አታችሁ ገንዘባችሁንም አታችሁ ብዙ ቅሌትና ውርደት እንዳይከናነባችሁ እንደነዚህ አይነት ሰዎች ጋር አትሄዱ። እኔ ቪዲዮዎች እኔ ጋር ደርሰዋል ሩቅያ እናደርጋለን ብለው ሴት ልጅ ጸጉሯን እየጭንትን እያሉ እንደ ፈረስ ከላይ ቁጭ ብሎባት ሞተር ሳይክል ላይ ወጣ ይመስል ቡጤና ቦክስ ይታገሉ ሴት ጋር ሩቅያ እናደርጋለን ይላሉ። ጺማቸው እዚህ ያካከለ ወላሂ ቪዲዮ አጠገቤ ነበር አለ አሁን ድረስ ራሱ ካላጠፋሁት ወላሂ አለኛ ስልኬ ላይ ነው። ስክሪኑ ተሰበረ ስልክ ቁጭ ብሏል። ሐቂቀተን ወላሂ እውነቴን ነው የምላችሁ። እህትህ ብትሆን ምን ይሰማሃል? እህትህ ብትሆን ምን ይሰማ? እንደዚህ እሷ ታማ ነው ጤነማ አይደለችም። ይሄ ደግሞ በስም በዲን ስም የሚያጭበረበር ሪያድ ላይ ጅዳ ውስጥ ዱባይ ውስጥ ያሉ አጭበርባሪዎችና አንዳንድ ሰዎችን ሳያቸው ደም የሚፈላባቸዋል። ደም የሚፈላባቸው የሚያደርጉትን ቆሻሻ ስለማውቀው ያ ጀማዓተል ኸይር ብቻዋት ይሞክራሉ። ምስኪኗ ግን ከሱና ሰዎች ጋር ቀርበው ሲያዩ በተለይ መልካም ነው ሲያዩ መልካም ነው ብሎ ሄደው ገደል ይገባሉ። ጥሩ ሰው ነው ብሎ ገደል ይገባሉ። ሄደው ተው ሲባሉ ትተናል ልንተው ነው ያንዛዛሉ። ፊት ለፊት እንደ ወንድም አይናገሩ። እህትህ ብትሆን ምንድን ነው የሚሰማ? ስንቆጣ ወይ እኔ ራሴ እንደ አቡ አብደላ እኔ ስቆጣ የሆነ የመቆጣቱን ላ ወላሂ እህትህ ብትሆን ምን ይሰማ? እንደዚህ የምትደረገው ምስኪን ናት። አታውቅም። አንደኛ ጃሂል ናት፣ ሁለተኛ ሳሌ ደጋግ ኡስታዞች ጋር ተቀምጦ ታገኛለች። ኻላስ መልካም ሰው። አንድ ጊዜ የተባልኩትን ብቻ ልንገራችሁ። ሼክ ማሳጅ ብዬ የተናገርኩትን ሰውዬ የማሳጁን ሰውዬ እሱም በተናገርኩበት ማግስት አካባቢ ላይ እስካሁን ድረስም በዛ ጉዳይ ላይ ራሴን ያመኛል። ቆይ እናንተን የሚቀርባችሁና ከእናንተ ጋር የሚተሻሽ ሰውን ትደባብቃላችሁ፣ አትናገሩ። ጓደኛዬን ሂጃማ ሲያደርግ ባይኔ እያየሁ እንደ ሩቅያ እናደርጋለን እያሉ እንደዚህ የሚያደርጉ እና አከሌ ብሎ ሲናገሩ ስማቸውን የማጠሩት ለካ እናንተ ያኒ ዋፈቅተና ሙዲህተ ኻለፍተና ጁሪህታ ነው እንዴ? እኔ ነኝ እቺን ያልኩት ቃሏን በአማርኛ የተጠቀመችው ልጅቷ በሚል ወቀሳ ወደ የመጣበትን ጊዜ አስታውሳለሁ። ስለዚህ ወንድም እህቶቼ ራሳችሁን አታጋጡ። እንደዛ አይደለም፣ አትስሟቸው። ቁርአን ቅሩ፣ በራሳችሁ ላይ ራሳችሁን አክሙ። በስ እንደዚህ አይነት አጭበርባሪዎችን በገንዘብ ላይ የተጠመሩ አንድ ሁለት በክብር ላይ የተጠመሩ ናቸው። የሴት ስስ ያለባቸው ሱሰኞች ነው የሚባለው፣ ሱሰኞች ነው የሚባለው። አላህ ራሳችሁ ላይ በራሳችሁ ላይ አላህ አንድ መውቂፍ ገጠመኝን ልንገራችሁና ጨርሳለሁ። ልጅቷ ጓደኛዬ ነው፣ በመኪና የሆነ መሽዋር እየሄድ ነው። ከመንገድ አንስቷት ይዞ ከሆነ ቦታ አንስቷት ወደ ስራ እያደረሳት ከኋላ ነው ያለችው። እኔ እና እሱ ጋቢና እንደዚህ ቁጭ ብለን እያወራን እየተጫወትን እየሄድን ሩቅያ ተደርጎላት እየመጣች ነው። ምንድነው ጉዳይ ብዬ ሳናግረው፣ ቆይ ግን ወንድ ልጅ ሴትን መንካት ምናምን መገለጥ ጉዳይ ላይ ጫን ብዬትና ስናገር፣ ቆይ ግን ወንድ ልጅ ሴትን መንካት አይፈቀድም ብዬ ስናገር ነው እንዴ ይሄ ትልቁ ሼክ ትልቅ ሰው እኮ ትልቅ ሼክ እንደዚህ አለች። እንዴ እንደዚህ መጥቶ ዘይቱን አጠራጠር አድርጌ ነው ነገራችሁ። ዘይቱንን እንደዚህ ተደርጎ ዘይቱ እንዲተነክቶ እዚህ ጋር ሲነካኝ ነዘረኝ የሆነ ነገር አለች። ከዛም በኋላ ዘይቱን እንደዚህ ነክቶ ሰውነቴ መካከል እዚህ ደረት ላይ ማለት ነው ሲያስልኝ የሆነ ነገር ፈህምቱኒ። ልጆች ያላቸው ሚስት ያላቸው ሚስታቸው በሌላ ክፍል ያለች ልጃቸውን ሌላ ክፍል አስቀምጠው ነው እንደዚህ የሚያደርጉት። ሚስታቸው ሌላ ክፍል ናት። ሚስት ባለችበት ነው የቀረው እንዲባል ማለት ነው። ሚስቱ አለች ሹጋ ውስጥ። ሹጋ ማለት ያኔ 3-4 ክፍሎች ማለት ነው አለች ቤት ውስጥ። ወላኪን በተለያየ ነገር በማስፈራራት ሌላ ክላስ ትቀመጣለች እንዳይተላለፍብሽ ወዘተ ጉዳዮች። ከዛ እሱ ይቀራል። እንደዚህ አይነት ጉዳዮች ይፈጸማሉ። እንደነዚህ አይነት ሰዎች ፊት መቆም፣ እንደነዚህ አይነት ሰዎች ጋር ሄዳችሁ ራሳችሁን የምትሰጡ ከሆናችሁ ፊኩም ያለባችሁ ነገር አለባችሁ። እንኳን ዘንቦብሽ ድሮም ጤዛነሽ ጉዳይ ሆኖ ነው ማለት ነው። ስለዚህ የቀልብ ዶክተሮች ግን እናትን ስም ይጠይቃሉ፣ የአባት ስም ይጠይቃሉ። የሚጠይቁበት አለ፣ ሰፈርን የተወለድሽበት የሚጠይቁበት አህዋል አለ፣ የማይጠይቁበትም አህዋል አለ።
እና እነሱ እንደዚህ ክብር ላይ ባያርፉም ግን ወደ ጥንቆላ ይሄዳል። የእነሱ ደግሞ ወደ ጥንቆላ ይሄዳል። ባረከላሁ ፊኩም። በዚህ ጉዳይ ላይ ብዙ ከተናገሩ ከአሁን በፊት ኪታቡ ተውሂድን ስናይ የተፋጨንበት ብዙ ጉዳዮች ስላሉ መዋያቸው ሺሻ ሰፈር ሆኖ ከዛም በኋላ ደግሞ ሩቅያ እናደርጋለን ብሎ ሴት ጋር ሲጋተቱ የሚውሉ ሰዎች ጋር የተፋጨንበት አባል ስላለ ይብቃል። ጨጓራ እየነደደ እንችለዋለን። ቀዝቃዛ ውሃ የጠጣን ቀዝቃዛ ውሃ የለም እንዴ? ወርቂቱ ጨርሻለሁ። ያ ጀማ ባረከላሁ ፊኩም። አቡል አሊያም ገብቷል። ያማቼ እንደምንናገረው ነገር ምንድን ነው? ሴቶችን ሩቃ እናደርጋለን እያላችሁ ዋግምት የምትሰሩ ሰዎች አሉ።